በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት አድማሱን በማስፋት መላውን የባህረ ሰላጤውን ቀጠና ወደ ከፍተኛ የጦርነት ቀጠናነት ቀይሮታል። አሜሪካና እስራኤል በኢራን ግዛት ላይ የሚፈጽሙት ጥቃት በከፍተኛ ሁኔታ እየተፋፋመ ባለበት በዚህ ወቅት ኢራንን በበኩሏ በባህረ ሰላጤው በሚገኙ የአሜሪካና የእስራኤል ስልታዊ ኢላማዎች ላይ የምታደርሰውን የሚሳኤልና የድሮን ጥቃት አጠናክራ ቀጥላለች። ይህ መጠነ ሰፊ ወታደራዊ መካረር በሰው ሕይወትና በንብረት ላይ እጅግ ከፍተኛ ውድመት እያስከተለ ይገኛል። በኢራን የውስጥ ክፍል አሜሪካና እስራኤል በጋራ በሰነዘሩት ጥቃት እስካሁን ቢያንስ 555 ሰዎች ለልፈት መዳረጋቸው ተዘግቧል። ይሁን እንጂ የኢራን የደህንነት ኃላፊ አሊ ላሪጃኒ ቴህራን ከዋሽንግተን ጋር አዲስ የኒውክሌር ድርድር ለመጀመር ጥረት እያደረገች ነው በሚል በምዕራባውያን መገናኛ ብዙሃን እየተሰራጨ ያለውን መረጃ በጽኑ አስተባብለዋል። ይህ የዲፕሎማሲያዊ ግንኙነት መቋረጥ ጦርነቱ ወደ ከፋ ደረጃ እንዲያመራ ምክንያትም ሆኗል። በቀጠና የሚታየው የአየር ላይ ፍልሚያ እጅግ አስፈሪ ገጽታ የያዘ ሲሆን የኳታር መንግስት እንደገለጸው የአገሪቱ አየር ኃይል ከኢራን የተመዘገቡ 2 የኤስዩ 24 ተዋጊ ጀቶችን፣ 7 የባሊስቲክ ሚሳይሎችና 5 ሰው አልባ አውሮፕላኖችን በተሳካ ሁኔታ መትቶ ጥሏል። ይህ የኳታር ወታደራዊ እርምጃ በቀጠና ያለውን ከፍተኛ ውጥረት የሚያሳይ ሲሆን ግጭቱ ከኢራንና እስራኤል አልፎ ሌሎች የባህረ ሰላጤው ሀገራትንም በቀጥታ እያሳተፈ መሆኑ ያረጋግጣል። በሌላ በኩል በኩዌት ግዛት ውስጥ ያልተጠበቀ ክስተት ተመዝግቧል። የአገሪቱ መከላከያ ሚኒስቴር በርካታ የአሜሪካ ጦር አውሮፕላኖች በኩዌት ምድር ላይ መከስከሳቸውን አስታውቋል። ምንም እንኳ በጀቶቹ ላይ የነበሩት አብራሪዎችና የቡድን አባላት በሙሉ በሕይወት ቢተርፉም የአሜሪካ ጦር በኋላ ላይ በሰጠው ማብራሪያ አውሮፕላኖቹ በጠላት ሳይሆን በኩዌት የአየር መከላከያ ስርዓቶች በስተት ተመተው የወደቁ መሆናቸውን አረጋግጠዋል። ይህ ክስተት በጦርነት ቀጠና ውስጥ ያለውን የመረጃና የቅንጅት ክፍተት የሚያሳይ አሳዛኝ አጋጣሚ ሆኖም ተመዝግቧል። ግጭቱ ወደ ሊባኖስ ተስፋፍቶ የሚገኝ ሲሆን የኢራን አጋር የሆነው ሄዝቦላህ በእስራኤል ሰሜናዊ ክፍል ላይ የሮኬት ናዳ ማውረዱን ተከትሎ እስራኤል በሰነዘረችው የአጸፋ ጥቃት በሊባኖስ ቢያንስ 31 ሰዎች ተገድለዋል። ሁኔታው ከቁጥጥር ውጭ እየወጣ መሆኑን የተረዱት የሊባኖሱ ጠቅላይ ሚኒስትር ሄዝቦላህ የሚያከናውናቸው ወታደራዊ ኦፕሬሽኖች በሙሉ የታገዱ መሆናቸውን በይፋ አውጀዋል። ይህ የሊባኖስ መንግስት ውሳኔ በሀገር ውስጥ ያለውን ውጥረት ሊያረግብ ይችላል ተብሎ ቢታሰብም ሄዝቦላህ ለውሳኔ የሚሰጠው ምላሽ ግን ገና አልታወቀም። የኢራን አብዮታዊ ዘብ በበኩሉ በባህሬን የሚገኘውን የአሜሪካ አየር ኃይል የጦር ሰፈር ኢላማ ያደረገ መጠነ ሰፊ ጥቃት መፈጸሙን ገልጿል። እንደ አብዮታዊ ዘቡ መግለጫም ከሆነ 20 ሰው አልባ አውሮፕላኖችና 3 ሚሳኤሎችን በመጠቀም በባህሬን የሼክ ኢሳ የአየር መከላከያ ተቋም ላይ ጥቃት የተፈጸመ ሲሆን በጥቃቱም የጦር ሰፈሩ ዋና የማዘዣ ህንፃ መውደሙን የኢራን ይፋዊ የዜና ወኪል ኢርና ዘግቧል። ምንም እንኳን ገለልተኛ ወገኖች ስለደረሰው ጉዳት እስካሁን ያረጋገጡት ነገር ባይኖርም የኢራን ባህር ኃይል ጥቃቱን የፈጸመው በማለዳው ክፍለ ጊዜ መሆኑን አስታውቋል። ከጦርነቱ መቀስቀስ በፊት በጄኔቫ የተደረገው የዲፕሎማሲ ጥረት ለምን እንደከሸፈ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በሰጡት መግለጫ አብራርተዋል። እንደ ዊትኮፍ ገለጻ ፕሬዚዳንት ትራምፕ እርሳቸውንና ያሬድ ኩሽነርን ወደ ጄኔቫ የላኩት ኢራን ለሰላም ያላትን ቁርጠኝነት ለመፈተሽ ነበር። አሜሪካ ለኢራን ያቀረበችው ጥያቄ ለሚቀጥሉት 10 ዓመታት የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆምና ለዚህም ምትክ አሜሪካ ለሀገሪቱ የሚያስፈልገውን ነዳጅ እንድትገዛ ነበር። ይሁን እንጂ ኢራን ይህንን ጥያቄ ውድቅ ማድረጓ ቴህራን የኒውክሌር ፕሮግራሟን ለወታደራዊ ዓላማ ከመጠቀም ውጪ ሌላ ዕቅድ እንደሌላት ማረጋገጫ ሆኖናል ብለዋል። ልዩ መልእክተኛው አክለውም በሁለተኛው ዙር ስብሰባ ላይ ስምምነት ላይ መድረስ እንደማይቻል ቢረዱም ለመጨረሻ ጊዜ ጥረት ለማድረግ ሲሉ ወደ 3ኛው ዙር ውይይት መመለሳቸውን ገልጸዋል። የድርድሩ መፍረስ ፕሬዚዳንት ትራምፕ በኢራን ላይ የተቀናጀ ጥቃት እንዲታወጅ ምክንያትም ሆኗል። ትራምፕ በሰጡት አስተያየት ኢራን አስፈላጊውን ስምምነት ለማድረግ ፈቃደኛ ለመሆኗንና የኒውክሌር ጦር መሳሪያ እንይዝም የሚለው ቁልፍ ቃል ለመናገር አለመፈለጓ ለውሳኔው መነሻ መሆኑን ጠቁመዋል። ይሁንና ይህንን ተከትሎ የተቀሰቀሰው ጦርነት በአሁኑ ወቅት የባህረ ሰላጤውን ሀገራት ሰላም በእጅጉ አውኳል። የአሜሪካ የጦር ካምፖችን የሚያስተናግዱ ሀገራት በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች ምክንያት የከተማ ማዕከሎቻቸው፣ አየር ማረፊያዎቻቸው፣ ሆቴሎችና የኃይል መሰረተ ልማቶቻቸው ለከፍተኛ ስጋት ተጋልጠዋል። እስካሁን ባለው መረጃ መሰረትም የባህረ ሰላጤው ሀገራት የአየር መከላከያ ስርዓቶች ከኢራን የሚሰነዘሩትን ጥቃቶች ለመመከት እያደረጉት ያለው ጥረት እንደቀጠለ ነው። ኩዌት 178 የባሊስቲክ ሚሳኤሎችንና 384 ሰው አልባ አውሮፕላኖችን መታመጣሏን የአገሪቱ የዜና ወኪል ኩና ዘግቧል። በተመሳሳይ ሁኔታ የተባበሩት አረብ
አረብ ኤሚሬትስ ወደ ግዛቷ ከተወነጨፉ 182 ሚሳኤሎች መካከል 169ን ማክሸፍ የቻለች ሲሆን የተቀሩት ሚሳኤሎች በባህር ውስጥ መውደቃቸው ተገልጿል። በተጨማሪም ኤሚሬትስ 645 ድሮኖችን መታ የጣለች ቢሆንም 44 ድሮኖች ግን በሀገሪቱ ግዛት ውስጥ በማረፍ ጉዳት አድርሰዋል። ባህሬን በበኩሏ 70 ሚሳኤሎችንና 76 ድሮኖችን በአየር ላይ ማክሸፏን የሀገሪቱ የመከላከያ ኃይል ጠቅላይ እዝ አስታውቋል። ኳታር ደግሞ 104 ሚሳኤሎች ተመዝግበው 101ዱን እንዲሁም ከ39 ድሮኖች መካከል 24ቱን መታ መጣሏን ይፋ አድርጋለች። ከዚህም በተጨማሪ የኳታር አየር ኃይል 2 የኢራን ሱ-24 ቦምብ ጣይ አውሮፕላኖችን ጥሏል። ሳውዲ አረቢያ እስካሁን ስለከሸፉት ጥቃቶች ጠቅላላ ቁጥር ባትገልጽም በሪያድ የሚገኘው የአሜሪካ ኤምባሲ በኢራን ድሮኖች ሳይመታ እንዳልቀረ ሪፖርቶች ይጠቁማሉ። የሳውዲ መከላከያ ሚኒስቴር 8 ድሮኖችን በሪያድና በአልካርጅ አካባቢ መቶ መጣሉን አረጋግጧል። ኦማን ምንም እንኳን ከቀጥታው ውጊያ ርቃ ለመቆየት ብትሞክርም የዱቁም የንግድ ወደብ በእሁድ ዕለት በሁለት ድሮኖች መመታቱና አንድ የነዳጅ ጫኝ መርከብ ከማሳንዳም ጠረፍ 5 ማይል ርቀት ላይ ጥቃት እንደደረሰበት ተዘግቧል። ይህ አጠቃላይ ሁኔታ የሚያሳየው በመካከለኛው ምስራቅ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱ ነው። የአየር ላይ ጥቃቶቹና የሚሳኤል ውርጅብኞች በቀጠናው የሚገኙ ከተሞችን ወደ ጦርነት ቀጠናነት ቀይረዋቸዋል። ዓለም አቀፉ ማህበረሰብ ግጭቱ ይበልጥ እንዳይባባስና የዓለምን የኃይል አቅርቦት እንዳያናጋ በከፍተኛ ስጋት እየተከታተለ ይገኛል። የኢራን ምላሽና የአሜሪካና እስራኤል ቀጣይ ወታደራዊ እርምጃዎች የቀጠናውን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። በጄኔቫ የከሸፈው ዲፕሎማሲ አሁን በባህረ ሰላጤው ሀገራት ሰማይ ላይ በሚፈነዱ ሚሳኤሎችና ድሮኖች ተተክቷል። ይህም ዓለምን ወደማይታወቅ የጸጥታ ቀውስ ውስጥ ከቷታል። ይህ የባህረ ሰላጤው ወታደራዊ ፍጥጫ አሁን ላይ ወደ ከፋ ደረጃ መሸጋገሩን የሚያሳዩ በርካታ ሁነቶች በየሰዓቱ እየተመዘገቡ ይገኛሉ። በተለይም የኢራን አየር ኃይል የኤስዩ-24 ቦምብ ጣይ አውሮፕላኖችን ወደ ኳታር የአየር ክልል በማሰማራት ጥቃት ለመሰንዘር መሞከሩ ቴህራን ጦርነቱን ወደ ጎረቤት ሀገራት ለማስፋፋት የወሰደችው እጅግ አደገኛ እርምጃ ተደርጎ ተወስዷል። የኳታር አየር ኃይል እነዚህን አውሮፕላኖች መጥቶ መጣሉ በቀጠና ያሉ ሀገራት ካሁን በኋላ በዝምታ ጥቃት እንደማይመለከቱና ለሉዓላዊነታቸው ማንኛውንም አይነት እርምጃ ለመውሰድ መቁረጣቸውን የሚያሳይ ነው። የኤስዩ-24 አውሮፕላኖች መደምሰስ በኢራን ወታደራዊ አመራሮች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ይህ ደግሞ በኳታርና በኢራን መካከል ያለውን የቆየ ዲፕሎማሲያዊ ግንኙነት ወደ ጠላትነት ሊቀይረው እንደሚችል ተሰግቷል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በጄኔቫ ስለነበረው የሰላም ጥረት ሲያብራሩ ድርድሩ የከሸፈው በኢራን ግትርነት ምክንያት መሆኑን በድጋሚ አጽንኦት ሰጥተው ተናግረዋል። እንደ ዊትኮፍ ገለጻም አሜሪካ ለኢራን ያቀረበችው የ10 ዓመታት የዩራኒየም ማበልጸግ እገዳ ጥያቄ ለቀጠናው ሰላም ዋነኛ መፍትሄ ነበር። ሆኖም ኢራን ይህንን ጥያቄ ውድቅ ማድረጓ ሀገሪቱ በዲፕሎማሲው ሽፋን የኒውክሌር ጦር መሳሪያ ባለቤት ለመሆን የያዘችውን ስውር ፍላጎት የሚያጋልጥ ነው ብለዋል። ይህ የድርድር መፍረስ ነው ፕሬዚዳንት ትራምፕ በኢራን ወታደራዊና የኒውክሌር ተቋማት ላይ የተቀናጀ ጥቃት እንዲሰነዘር ትዕዛዝ እንዲሰጡ ያስገድዳቸው። የዋሽንግተን ባለስልጣናት እንደሚሉት ከሆነም ኢራን የኒውክሌር ጦር መሳሪያ እንታጠቅም የሚለውን ቃል በይፋ ለመናገር ፈቃደኛ ለመሆኗ ለወታደራዊ እርምጃው ብቸኛውና የመጨረሻው ምክንያትም ሆኗል። በዚህ ወታደራዊ መካረር ምክንያት የዓለም የነዳጅ ደም ስር የሆነው የሆርሙዝ ወሽመጥ ደህንነት አሳሳቢ ደረጃ ላይ ደርሷል። በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበት ይህ ጠባብ የውሃ መስመር አሁን ላይ የንግድ መርከቦችና ታንከሮች የሚፈሩት ቀጠናም ሆኗል። ምንም እንኳን ኢራን ወሽመጡን በይፋ አልዘጋውም ብትልም ዓለም አቀፍ የኢንሹራንስ ኩባንያዎች በቀጠናው ለሚንቀሳቀሱ መርከቦች የሚሰጡትን የዋስትና አገልግሎት ማቋረጣቸው በተግባር መስመሩ እንዲዘጋ አድርጎታል። የመርከቦች የኢንሹራንስ ክፍያ ባለፉት 6 ዓመታት ታይቶ በማይታወቅ ሁኔታ መናሩ አብዛኛዎቹ የንግድ ድርጅቶች መርከቦቻቸውን ከቀጠናው እንዲያወጡ አስገድዷቸዋል። ይህ ደግሞ በአውሮፓ በኤስያና በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር በማድረግ የዓለምን ኢኮኖሚ ለከፋ የዋጋ ግሽበት እያጋለጠው ይገኛል። በሊባኖስ በኩል ያለው ሁኔታም ጦርነት ወደ ቀጠናዊ እሳትነት መቀየሩን ያረጋግጣል። ሄዝቦላህ በእስራኤል ላይ የሰነዘረው ጥቃትና እስራኤል በቤይሩት ላይ የፈጸመችው ያጸፋ ድብደባ የሊባኖስን መንግስት ወደ ከባድ ውሳኔ መርቶታል። የሊባኖስ ጠቅላይ ሚኒስተር የሄዝቦላህን ወታደራዊ እንቅስቃሴ መከልከላቸው በአገሪቱ ታሪክ ያልተለመደና እጅግ ደፋር እርምጃም ሆኗል። ሆኖም ይህ ውሳኔ በሊባኖስ የውስጥ ፖለቲካ ላይ የሚፈጥረው ንዝረትና በሄዝቦላህ ደጋፊዎች ዘንድ የሚቀሰቅሰው ቁጣ ሀገሪቱን ወደ አዲስ የእርስ በርስ ግጭት ሊከታ ይችላል የሚል ስጋት ፈጥሯል። እስራኤል በበኩሏ በሊባኖስ የሚገኙ ሰላማዊ ዜጎች ስልታዊ ቦታዎችን ለቀው እንዲወጡ ማሳሰቧ ወደፊት ይበልጥ ጠንካራ የሆነ ወታደራዊ ዘመቻ እንደምታካሄድ ፍንጭ ሰጥቷል።